ታሪካችን የሚጀምረው አንድ ሰው በጣም ርካሽ የሆነ ስዕል በመግዛቱ ሰው ሁሉ ሲደነቅ ነው። ይሄ ሰውዬ ግን ያልጠበቀው ነገር ገጠመው። በሞተ ሰው ኑዛዜ መሠረት የገዛው ርካሽ ስዕል የሟቹ ውድ ስዕሎች በሙሉ እንዲደርሰው አደረገው። ይሄ ያልተጠበቀ ስጦታ የዚህን ታሪክ መንገድ ከፈተ። ሉክ ኮሊንስ የተዋጣለት የቡል ጋላቢም ነው። በአንድ ወቅት በደረሰበት ከባድ አደጋ ምክንያትም ለ1 ዓመት ያህል ከቡል ግልቢያ ይርቃል። ከ1 ዓመት በኋላ ደግሞ ሶፊያ የምትባል ወጣት የጓደኛዋን ግፊት ተከትላ ወደ አንድ የቡል ግልቢያ ውድድር ላይ ትሄዳለች። እዚያም ሉክን ለመጀመሪያ ጊዜ ታየዋለች። ሉክ ከጉዳቱ በኋላ ወደ ፕሮፌሽናል ደረጃ ለመመለስ ከፍተኛ ጥረት ላይም ነበር። በውድድሩ ላይ ሉክ አስደናቂ ብቃቱን አሳይቶ ተመልካቾችን አመሰገነ። ድንገት ግን አንድ በሬ ያጠቃውና ሊያመልጥ ሲሞክር አጥር ላይ ይዘላል። በዚህም ምክንያት ኮፍያው ከሶፊያ እግር ስር ይወድቃል። ሉክም ኮፍያውን ለሶፊያ ትቶ ይሄዳል። ምሽት ላይ በሚደረገው ድግስ ላይ ሶፊያ ሉክን ታገኘዋለችና ይተዋወቃሉ። ሉክ ሶፊያን ለመጠጥ ይጋብዛታል። ነገር ግን በዚያ ቅጽበት ሶፊያ የሰከረች ጓደኛዋን ይዛ ወደ ቤት ለመሄድ ትገደዳለች። ሉክም ተረድቶ ቆይቶ እንደሚደውልላት ቃል ይገባላታል። በማደሪያቸው ጓደኛዋ ለሶፊያ የሉክን ስልክ ባለማንሳቷ ትገረማለች። ሶፊያ ግን በ2 ሳምንት ውስጥ ወደ ኒውዮርክ እንደምትሄድና ለዚያም ከማጥናት ውጪ ምንም ነገር እንደማትፈልግ ገለጸችላት። እያጠናች ሳለ ግን የሉክ ኮፍያ ትኩረቷን ይስብና ለመደወል ትወስናለች። ከዛ ግን ስልኩን እንዳያነሳ ተስፋ ብታደርግም ሉክ ግን ያነሳዋል። ከዛም ቀጠሮ ያስይዛታል። ሶፊያም በሉክ ቀጥተኛነት ተደስታ ቀጠሮውን ትቀበላለች። ሉክ ሶፊያን ለማንሳት ወደ ማደሪያዋ ይመጣና አዲስ አበባዎችን ይሰጣታል። ከጓደኞቻቸው ቀናተኛ እይታ ስር ሆነው ወደ ሉክ መኪናም ይገባሉ። ሉክም ሶፊያን ወደ ሐይቅ ዳር ይዟት ይሄድና እራት ያዘጋጅላታል። በእራት ሰዓት ሶፊያ ስለ ጥበብ ያላትን ፍቅርም ትነግረዋለች። ሉክ ደግሞ የቤተሰቡን እርሻ ለማስቀጠል ሲል ውድድር ላይ መቆየቱን ይናገራል። ከዛም ሉክ ሶፊያን እንዳይበርዳት ያግዛታል። እጅ ለእጅ ተያይዘው ሳለ ሶፊያ በ2 ሳምንት ውስጥ ለሥልጠና ወደ ኒውዮርክ እንደምትሄድም ትነግረዋለች። ሉክ ቢበሳጭም ግን ተረዳት። ዛናብ ሲጀምር ወደ ቤት ለመመለስም ወሰኑ። ግን በመንገድ ላይ ሉክ የወደቀ አጥር አይቶ ሶፊያ ጋር አብሮ ሆኖ በአደጋ ውስጥ ያለን ሰው ለመርዳት ይሄዳሉ። ከአጥሩ ጀርባ የቆሰለ ሰው ያለበት ተቃጥሎ የነበረ መኪናም አገኙ። ሉክ አዛውንቱን ከመኪናው እንዲወጡም ረዳቸው። ሶፊያም አዛውንቱ ሲጠይቋት አንድ ሳጥን ከመኪናዋ ወጣች። ሰውየውን ወደ ሕክምና ክፍል ሲላኩ ሶፊያ እስኪያገግሙ ድረስ ለመጠበቅ ወሰነች። ሉክም ሶፊያን ለኒውዮርክ ልምዷ መልካም ዕድል ተመኝቶላት ከሆስፒታል ወጣ። ሶፊያ የማወቅ ጉጉት አደረባትና ሳጥኑን ከፈተች። በሳጥኑ ውስጥም ለአንዲት ሴት የተጻፉ እጅግ በጣም ብዙ ደብዳቤዎች ነበሩ። የመጀመሪያውን ደብዳቤ ስትከፍት አንድ ወጣት አይራ ሌቨንሰን ሩት የምትባል ፍቅሩን ያገኘበትን ታሪክ አነበበች። ደብዳቤውን ካነበበች በኋላ ሶፊያ አይራን ለማየት ወደ ሕክምና ክፍሉ ሄደች። አይራ በመኪናው ውስጥ የደረሰውን ነገር ከእሷ ሰማና ልጅቷን አመሰገናት። ሶፊያም ሳጥኑን ለአይራ ሰጠችው። ነገር ግን አይራ በደካማ እይታ ምክንያት ለብዙ ዓመታት ደብዳቤዎችን ማንበብ እንዳልቻለ ነገራት። ሶፊያም ለእሱ ለማንበብ ሐሳብ አቀረበች። በዚህ ጊዜ ደብዳቤው ላይ ሩት አይራን ለእግር ጉዞ እንደጋበዘችውና በዚህም ወቅት እርስ በእርሳቸው በደንብ እንደተተዋወቁ ተጽፎ ነበር። አይራ ልጅቷን ወደ ቤት ካደረሰ በኋላ ለሌላ የእግር ጉዞም ጋበዛት። ከትዝታዎች እንባውን ካፈሰሰ በኋላ አይራ ሶፊያን እንደገና እንድትጎበኘው ጠየቃት። ይህ በእንዲህ እንዳለ ሉክ ሶፊያ ከሳጥኑ የጣለችውን ፎቶ በመኪናው ውስጥ አገኘ። ወደ እርሻው ቤት ሲመለስ ሉክ እናቱን ኬትንም አገኘ። እሷም ሉክ ሕይወትን አደጋ ላይ የሚጥል ስፖርት እንዲያቆም ደግማ ጠየቀችው። ሉክ እንዳትጨነቅ ነግሯት ስለ ሶፊያ ነገራት። ሶፊያም እንደገና በሽተኛውን አይራን ጎበኘችና ሌላ ደብዳቤ አነበበችለት። ደብዳቤው ሩት አይራን በጣም ወደ ወደደችው አንድ ስዕል ወሰደችው። ከተመለከቱት በኋላ ወደ ዳንስ ወለል ሄዱና ለመጀመሪያ ጊዜ ተሳሳሙ። ከዛም አይራና ሩት ብዙ ጊዜ አብረው ማሳለፍ ጀመሩ። አንድ ቀን ባህር ዳር ላይ ሩት ለአይራ ትልቅ ቤተሰብ እንደምትፈልግም ነገረችው። አይራ ደግሞ ለልጅቷ እንድታገባው የትዳር ጥያቄ ያቀረበላት። አንድ ቀን ሉክ አይራን ይጎበኘውና እሱን ስላዳነው ያመሰግነዋል። ከትንሽ ቆይታ በኋላ ሶፊያ መጣች። ሉክ በመኪናው ውስጥ ያገኘውን ፎቶም ሰጠው። ይህም አይራን ወደ ጦርነት እንዴት እንደሄደ እንዲናገር አነሳሳው። በጦርነቱ ወቅት አይራ የቆሰለ ጓደኛውን አይቶ ለመርዳት ወሰነ። እያዳነው ሳለ በጥይት ተመታና በኋላ ቁስሉ ውስጥ ኢንፌክሽን ገባበት። ከተመለሰ ከ2 ሳምንት በኋላ ሩት ጋር ተገናኘ። ወዲያውኑ በኢንፌክሽኑ ምክንያት ልጆች መውለድ እንደማይችሉም ነገራት። ሩት በጣም የምትመኘው ነገርም ነበር። ከጦርነቱ በኋላ ሩት ለአይራ ሁልጊዜም ከእሱ ጋር መሆን እንደምትፈልግና ይህ ችግር እንደማያስጨንቃት ገለጸችለት። ያኔም ሕይወታቸውን ሙሉ አብረው እንደሚያሳልፉ ተረዱ። አይራን ከጎበኙ በኋላ ሶፊያና ሉክ ለመዝናናት ወደ ባር ለመሄድ ወሰኑ።
እዚያም ስላለፉት ትዝታዎቻቸውና ሐሳቦቻቸው ተወያዩ። ድንገት ሶፊያ የጋራ ፎቶ ለመነሳትም ሐሳብ አቀረበችና ለመጀመሪያ ጊዜ ተሳሳሙ። በሚቀጥለው ቀን የውድድር ጊዜ ደረሰ። ሉክም አሸናፊ ሆኖ ወጣ። በአይራ ጉብኝት ወቅት ሶፊያ ካለቃዋ ስልክ ተደወለላትና በአንድ ሳምንት ውስጥ ወደ አንድ አስፈላጊ የጥበብ ትርኢት እንደተጋበዘች ነገረቻት። ሶፊያም በጥበብ ላይ ፍላጎት እንዳላት አይራ ሲያውቅ እሱና ሩት የጫጉላ ሽርሽራቸውን በኮሌጅ እንዴት እንዳሳለፉ ይነግራታል። እያንዳንዱ ቀናቸው በደስታ የተሞላ ነበር። ከእነዚህ ቀናት በአንዱ አይራ ቤታቸውን በምትወዳቸው የጥበብ ስዕሎች ያጌጡበትን ቤትም ገዛ። ሶፊያም ከሉክ እናት ኬት ጋር ጊዜ ታሳልፋለችና የሉክን የልጅነት ፎቶዎችም አብረው ያሉ። ኬት ለልጅቷ ስለ ሉክ የሞተው የአባቱን ታሪክ ትነግራታለች። እሱም ካውቦይ ነበር። በዚህም ምክንያት ልጅቷ ስለ ሉክ መጨነቅ ጀመረችና ከዓመት በፊት የደረሰበትን ጉዳት ጠየቀችው። ሉክ መልስ መስጠት አልፈለገምና ርዕሱን ቀየረ። በሚቀጥለው ቀን አብረው ወደ ትርኢቱም ሄዱ። እዚያ ሶፊያ በአድሬን ታየች። እሷም በወጣቷ ልጅ እውቀት ተገረመች። ሉክ እንግዳ ነገር ተሰማውና በኋላ ለአድሬን ነገራት። ሩትም አስተማሪ ነበረችና የምትመኛቸው ነገር ግን ሊኖሯት ያልቻሉ ልጆች ስለነበሩ ሁልጊዜም ትጸልይ ነበር። አይራ ጋር ባላት ግንኙነት ወቅት አንድ ቀን ክፍል ውስጥ ዳኒ የሚባል ልጅ ትኩረቷን ሳበ። በጣም የቆሸም ይመስላልና ወላጆችም አልነበሩትም። ሩት ከልጁ ጋር በተናጥል ለመስራትም ወሰነችና ከጊዜ በኋላ ዳኒ ወደ ቤታቸው መምጣት ጀመረች። ሩት ዳኒን እንደማደጎ መውሰድ ፈለገች፣ ነገር ግን ኩሩ ታላቅ ወንድሟ አልፈቀደም። ከዚያን ጊዜ ጀምሮም ዳኒን አላዩትም። በሚቀጥሉት ውድድሮች ሉክ እንደገና አሸነፈ፣ ነገር ግን በሬው ከጀርባው በመጣል ከባድ ጉዳት ደረሰበት። ሶፊያም ለስልጠናው ለመሄድ ዝግጁ ነበረች፣ ነገር ግን ሉክ እንደቆሰለ እንደሰማች ወዲያውኑ ወደ ሆስፒታል ሄደች። ሉክ ሁሉም ነገር ደህና እንደሆነ ነገራትና አረጋጋት፣ ነገር ግን ዶክተሩ ይህንን አረጋግጦ ሉክ ይህን አደገኛ ስፖርት ማቆም እንዳለበት ነገረው። ሶፊያም ወደ ቤት ስትመለስ ሉክ ከአንድ ዓመት በፊት ለመጀመሪያ ጊዜ የተጎዳበትን ቪዲዮ በኢንተርኔት ላይ ታገኛለች። እንዲሁም ለ10 ቀናት ኮማ ውስጥ እንደነበር አወቀች። ይህ ሶፊያ የዚህን ስፖርት አደጋዎች በሙሉ እንድትረዳ አደረጋት። በሚቀጥለው ቀን ሉክ ውድድር ማቆም እንደማይፈልግም ትሰማለች። ከዛም ሶፊያ በጣም ተናደደችና ሁሉንም ነገር ለእሱ እንደተወች ተናገረች። በዚህም ቀን ተለያዩ። ከዛም ሶፊያ ወደ አይራ መሄድና ሌላ ታሪኩን ማዳመጥ ጀመረች። አይራ ሩት እሱን ለመተው የወሰነችበትን ጊዜም ነገራት። በዚያን ጊዜ እርሱ ውሳኔዋን ደግፎ ከእሱ ማግኘት የማትችለውን ደስታ እንድታገኝ ምኞቱን ገለጸ። መውደድ መስዋዕትነት ነው፣ አይራ ይህን ነበር ያለው። ለዚያም ነው ሩት ብዙም ሳይቆይ ልጆች የመውለድ ሕልሟን ለአይራ ፍቅር ትታይ ተመለሰችው። ለብዙ ዓመታትም አብረው ኖሩ፣ እስከ አንድ ማለዳ አረጋዊቷ ሩት እስክትሞት ድረስ። ከታሪኩ በኋላ አይራ ሶፊያ እንደገና ደስተኝነት እንዲሰማው እንደረዳቸውም ነገራት። ከሚቀጥለው ውድድር ሲመለስ ሉክ ከእናቱ ጋር ሲያወራ አሁን በዓለም 5ኛ ደረጃ ላይ እንደሆነ ነገራት። እሷ ግን በልጇ ስኬቶች ብዙም አልተደሰተችም፣ ምክንያቱም ሉክ ከልጅቷ ጋር በመለያየቱ ተበሳጭታ ነበር። ከጥናቷ በኋላ ሶፊያ የአይራ ጠበቃ ደወለላትና አይራ እንደሞተ አሳወቃት። በዚህ ዜና ተበሳጭታ ልጅቷ የአይራና የሩት የስዕሎች ስብስብ ጨረታ ግብዣውን ተቀበለች። ሉክም ተመሳሳይ ግብዣ ደረሰው። በመጨረሻው ወሳኝ ውድድር ሉክ ከአንድ ዓመት በፊት ከባድ ጉዳት ያደረሰበትን በሬ መጋለብ ነበረበት። ነገር ግን ሉክ በዚህ በሬ ላይ መቆየት ችሎ የዓለም ሻምፒዮን ሆነ። መላውን ተመልካቾችም ደስተኞች አደረገ። ግን ሉክ ግድ የለውምና ሶፊያን ለማግኘት ሄደ። በሽያጭ የቀረበው የመጀመሪያው ስዕል የሩት ምስል ነበር፣ ነገር ግን ከተገኙት ውስጥ ማንም ሊገዛው አልፈለገም። ሶፊያም በጣም ተበሳጨች። ይህንን ያስተዋለ ሉክ ለእሷ ሲል ስዕሉን ለመግዛት ወሰነ። ከዛም ሉክ ለሶፊያ ከእንግዲህ አደገኛ ስፖርቶችን እንደማይሳተፍ ነገራት። ወደ አዳራሹም ሲመለሱ የአይራን አጠቃላይ ስብስብ አሁን የራሳቸው እንደሆነ ተነገራቸው። በአይራ ኑዛዜ መሠረት የሩትን ምስል የገዛው ሰው አጠቃላይ ስብስቡን ያገኛል ይል ነበር። ሉክም በድንገት በጣም ሀብታም ሆነ እና ወደፊትም ከሶፊያ ጋር በመሆን የሩትና የአይራን ሙዚየምን ገነቡ። በመጨረሻም ደስታቸውን ያገኙት ሉክና ሶፊያ አይራና ሩት የጫጉላ ሽርሽራቸውን ባሳለፉበት የጥበብ ኮሌጅ ጊዜ አሳለፉ። ሁላችሁም ስለተመለከታችሁ እናመሰግናለን። ቻናላችንን ሰብስክራይብ ያድርጉ፣ ላይክ የሚለውን ቁልፍም ይጫኑ እና አስተያየታችሁን በኮሜንት ስፍራ ላይ ጻፉልን። በተቻለ መጠን ብዙ ጊዜ በጥራት ባለው ይዘት ለማስደሰት እንሞክራለን። በቅርቡም እንገናኝ።